በ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋገጠው ኢትዮጵያ መድን ከመቻል ጋር 9 ሰዓት ላይ ይጫወታል። መቻል 9ኛ ደረጃ ላይ ሆኖ ነው ጨዋታውን የሚያደርገው። ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ማሸነፉን ባረጋገጠ ማግስት ላይ ነው ጨዋታውን የዚህ ሳምንት ሲያደርግ ሻምፒዮን መሆኑን ያረጋገጠው። ሌላኛው ጨዋታ ምሽት 12 ሰዓት ኢትዮ ኤሌክትሪክ ከፋሲል ከነማ የሚያደርጉት ነው። ሁለቱም ወራጅ ቀጠና አፋፍ ላይ የሚገኙ ቡድኖች ናቸው። እኩል 38 ነጥብ ይዘዋል። ባላቸው የጎል ዕዳ መሰረት የደረጃ ሰንጠረዡ ላይ ይገኛሉ። በተለይ ኢትዮ ኤሌክትሪክ ሁለት የጎል ዕዳ ነው ያለበት 13ኛ ደረጃ ላይ ሲቀመጥ፣ በአንጻሩ ፋሲል ከነማ 3 የጎል ዕዳ በመያዝ 14ኛ ደረጃ ላይ ተቀምጧል። ጨዋታው ምሽት 12 ሰዓት ላይ ተጠባቂ ሆኗል። ዙቢሜንዲ ወደ አርሰናል መምጣቱ የማይቀር ይመስላል። ምክንያቱም ሪያል ማድሪዶች ለሪያል ሶሲዳድ የቀረበላቸው አንድ ክፍያ አለ። ይህም የውል ማፍረሻ 65 ሚሊዮን ፓውንድ መክፈል አንችልም በአንዴ። በተለያየ ጊዜ ግን ከመክፈል ከፈቀዳችሁልን ተጫዋቹን እንወስደዋለን በማለት ሀሳባቸውን እንዲሁም ይፋ አድርጓል። ነገር ግን ሪያል ሶሲዳዶች በዚህ የተስማሙ አይመስሉም። ይህም ለአርሰናል ደጋፊዎች፣ አርሰናሎች ይህን የመሃል ሜዳ ስፍራ ተጫዋች በጥብቅ ከሚፈልጉ ቡድኖች መካከል አንደኛው ነው። ስለዚህ የአርሰናል ደጋፊዎች ክለቡም ተስፋን ሰንቋል። ቀጣይ ሳምንታት ማለት ነው ይህ ተጫዋች የአርሰናል ተጫዋች መሆኑ ጉዳይ አይቀሬ ይመስላል። ሌላ ሁዋን ጋርሻ እናገኛለን። በስፓኞል ድንቅ ጊዜን ያሳለፈ ግብ ጠባቂ ነው። ባርሴሎና ይህንን ግብ ጠባቂ ኮንትራት ለማስፈረም ዛሬ ሁሉም ነገር ለመጨረስ ከወኪሎቹ ጋር እንደሚገናኝ ነው ይፋ የተደረገው። 25 ሚሊዮን ዩሮ ነው ስንታየው ለዚህ ተጫዋች ባርሴሎና የሚከፍለው። ለ5 ዓመት ቆይታ ያደርጋል ተብሎ ይጠበቃል። ዛሬ ሁሉም ነገር እንደሚያበቃ ነው የተነገረው። ቶማስ ቱሄል ሊቨርፑልና አርሰናል በዓለም ክለቦች ዋንጫ ላይ አለመሳተፋቸው ትርፋማ ያደርጋቸዋል። ምክንያቱም በዚህ ውድድር ላይ ባለመሳተፋቸው በቀጣይ በሚደረጉ የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ ውድድሮች ላይ ውጤታማ ይሆናሉ። ከድካም ነፃ ሆኖ በዚህ የቀጣይ ዓመት ውድድር ላይ መሳተፋቸው ጥሩ ነው። በዓለም ክለቦች ላይ አልተሳተፍንም በማለት ሊቆጩ አይገባም በማለት ቶማስ ቱሄል አስተያየታቸውን ሰጥተዋል። ይህ ሀሳብ ምን ያህል ተቀባይነት አለው የሚለው ይህም በስፖርት ቤተሰቡ ዘንድ መነጋገሪያ አጀንዳን ፈጥሯል። ሌላ ክላውዲዮ ራኔሪ እናገኛለን። ክላውዲዮ ራኔሪ እንደሚታወሰው የሮማን ስራቸው በቃኝ ብለዋል። አዲስ አሰልጣኝም ሾሟል ሮማ። ትናንትና ግን የመጨረሻ ጨዋታቸውን ከጣሊያን ብሔራዊ ቡድን ጋር ያደረጉት ሉቺያኖ ስፓሌቲን አሰናብታለች ጣሊያን። የጣሊያን ብሔራዊ ቡድን አሰልጣኝ ይሆናሉ ወይ ተብሎ ለቀረበላቸው ጥያቄ አይ አልፈልግም በማለት ነው ጥያቄውን ውድቅ ያደረጉት። እኔ ሮማ ክለብ ውስጥ በአስተዳደርነት ክለቡን ባገለግል ደስ ይለኛል ሲሉ ሀሳባቸውን ይፋ አድርገዋል። ስለዚህ ሮማ ውስጥ ይቆያሉ። ጣሊያኖቹም ሌሎች አሰልጣኞችን ለመፈለግ ይገደዳሉ። ቶማስ ፍራንክ ወደ ቶትንሃም የመምጣታቸው ጉዳይ ያበቃለት ሆኗል። ሁለቱም አካላት ተስማምተዋል። ክለቡም ቶማስ ፍራንክ ማለት ነው። ቶትንሃም ለብሬንፎርድ መክፈል የሚጠበቅበት 10 ሚሊዮን ፓውንድ አለ። ይህን ክፍያ ለመፈጸም የቶማስ ፍራንክም የአሰልጣኝ ስታፍ ቡድኖቻቸው ማለት ነው አባሎች በአጠቃላይ ወደ ቶትንሃም እንዲመጡ ክለቡም ሁለቱም አካላት መስማማታቸውን ነው ስካይ ስፖርት ከጥቂት ደቂቃዎች በፊት መረጃውን ይፋ ያደረገው። ስለዚህ ቶማስ ፍራንክ በቀጣይ የቶትንሃም አሰልጣኝ ሆኖ ስራቸውን ይጀምራሉ። ከዚህ ጋር በተያያዘም በርካታ ሀሳቦች እየተነሱ ነው። ቶማስ ፍራንክ ወደ ቶትንሃም የሚሄዱ ከሆነ በአነስተኛ በጀት ቶትንሃምን በጣም ትልቅ ውጤታማ ቡድን ያደርጉታል። ምክንያቱም በብሬንፎርድ የሚገነቡት ቡድን እጅግ አስገራሚና ተፎካካሪ መሆን የቻለ ቡድን ነው። ትንሽ ደግሞ ከዋክብቶች ቢጨመርላቸው በእንግሊዝ ፕሪሚየር ሊግ ላይ መፎካከር ይችላሉ የሚል መከራከሪያ ሀሳቦች እየተነሱ ይገኛሉ። ቶማስ ፍራንክ ወደ ቶትንሃም ከመጡ ከበርንማውዝ ሴሜንዮን ለማምጣት እንደሚፈልጉም ነው የተጠቆመው። ይሄ በቀጣይ ቀናት ሁሉም የሚታወቅ ጉዳይ ነው። ሌላ የሚነሱ ጉዳዮች መካከል ሉዊስ ዲያዝን ነው የምናገኘው። ሉዊስ ዲያዝ በበርካታ ክለቦች የተፈለገ ይገኛል። አልናስር ይህ ተጫዋች ከሚፈልጉ ቡድኖች መካከል አንደኛው ነው። ሊቨርፑሎች ግን ለአልናስር አንድ ሀሳብ አቅርበዋል። 70 ሚሊዮን ፓውንድ የማይከፍል የትኛውን ቡድን ይህን ተጫዋች አይወስድም ሲልም ነው ሊቨርፑል ይፋ ያደረገው። ስለዚህ ይህ ተጫዋች በሊቨርፑል የሚቀዩበት እድል ሰፊ ይመስላል። ምክንያቱም ሊቨርፑሎች ጠረጴዛው ላይ ያስቀመጡት ክፍያ በጣም ከፍ ያለ ነው። ለዚህም አትውጣብን አትሂድ ነው የሚመስለው።
የምንከፍለው ለአናስርም 70 ሚሊዮን ፓውንድ ከከፈላችሁ ብቻ ነው የምትወስዱት በማለት ጥያቄውን ውድቅ አድርጎባቸዋል። ለሳቱ የነበሩ መረጃዎች በዚያ አጠናቅቃለሁ። አመሰግናለሁ። ስፖርታዊ መረጃ አዲሱ አመሰግናለሁ። መልካም